ወዳጅ ሲከዳ እናንተ በሰው ትከሻ መኖር የለመዳችሁ ልፍስፍስ መዥገሮች፣ በይሉኝታ የማስመሰያ ጭንብል ራሳችሁን የሸፈናችሁ አጥፊዎች፣ እናንተ ትሑት መሳይ ተኩላዎች፣ የዋህ መሳይ ድቦች፣ የሀብት ተገዢዎች፣ የድግስ ጓደኞች፣ እናንተ የወቅት ዝንቦች። ቲሞን። የአቴንሱ ባለጸጋ ጌታ ቲሞን የደለበ ሀብት ባለቤት በመሆኑና ወሰን በሌለው የለጋስነት ባህሪው እጅግ ይደሰት ነበር። የተትረፈረፈ ሀብቱ በገፍ ቢዛቅ የማያልቅ፣ ለተለያዩ ሰዎች እንደ ልቡ ቢቸረው እንኳ ንቅንቅ ሊል የማይችል ነበር። በጌታ ቲሞን ሀብትና ቸርነት ድሆች ብቻ ሳይሆኑ ታላላቅ ባለጸጎች የእርሱን እጅ ከሚያዩና ከተከታዮቹ ጋር እኩል ተሰልፈው የችሮታውን በረከት ከማጣጣም ችላ አላሉም። በጌታ ቲሞን ሰፊ ማዕድ አያሌ ቅንጦት ወዳጅ ጌቶችና የዕለት ተዕለት ተጋባዦች ፈንጥዘውበታል። የአቴና ወጪ ወራጅ ሁሉ ከሞላው የቲሞን ማዕድ እንደ ልቡ ተንበሽብሾበታል። የደለበ ሀብቱና በተፈጥሮ የተዋሃደው ቸርነቱ ተጣምረው የበርካታ ሰዎችን ፍቅርና ልብ ለመማረክ አስችሎታል። በመሆኑም ልዩ ልዩ ዕውቀትና ችሎታ ያላቸው የህብረተሰቡ ክፍሎችም አገልግሎታቸውን ለጌታ ቲሞን በደስታ አበርክተውለታል። ከጌታ ቲሞን እንግዶች መሃል አንዳንዱ በመስታወቱ ውስጥ የራሱን ገጽ እያየ ራሱን የሚያሞኝ መሳይ ሆኖ የደግ አድራጊውን የጌታ ቲሞንን ችሮታ በከንቱ ውዳሴ የሚያሞካሽ፣ ሌላው ጋጠወጥ ትሕትና የጎደለው ሰው የሚንቅና አሽቃባጭ ነበር። አንዳንዱ ደግሞ ለዓለማዊ ነገሮች ግድ የለሽ ሆኖ የሰዎችን ታላቅነት የሚያንቋሽሽ፣ ከጌታ ቲሞን ክብር መንፈስና ደግ አድራጊነት ባህሪ ውጪ የሚያስብ፣ ነገር ግን የእርሱን ግብዣ ዘውትሮ ለመሳተፍ የሚንሰፈሰፍ ነበር። በለጋሱ ጌታ ግምት አንድ ቀን እንኳ ከአንገቱ ዘንበል ወይም የረባ ሰላምታ የሰጠው ሁሉ እቤቱ ሲመጣ ከድግሱ ተስተናግዶ በቂ ሀብትም አግኝቶ መሸኘቱ የተለመደ ነበር። አንድ ባለቅኔ የቀመረው ስነ ግጥም ለህብረተሰቡ ብቁ እንዲሆን የድጋፍ መግቢያ ከፈለገ የግጥሙን መታሰቢያነት ለጌታ ቲሞን ከማድረግ በስተቀር ሌላ አማራጭ አልነበረውም። ይህም ለግጥሙ ገበያ ማግኘት እርግጠኛ እንዲሆን ከማድረጉም በላይ ለደጋፊው ከጌታ ቲሞን ከፍተኛ የገንዘብ ገጸ በረከት ያስገኝለታል። በተጨማሪም በየዕለቱ ጌታ ቲሞን ዘንድ እንደ ልቡ ለመቅረብ ከዚያም ቤተኛ ለመሆንና አዘውትሮ ከማዕዱ ለመቋደስ በር ይከፍትለታል። አንድ ሰዓሊ የሥራውን ውጤት ለመሸጥ ከፈለገ ለጌታ ቲሞን በመውሰድ የማጣጣም ችሎታውን በማስመሰል በጥበብ አጋኖ አስፈላጊውን ምክር መጠየቅ ብቻ ነበረበት። እናም ለጋሱ ጌታ ስዕሉን እንዲገዛው ለማግባባት ማድረግ ያለበት ይህንኑ ብቻ ነበር። አንድ አንጥረኛ እጅግ ከፍተኛ ዋጋ የሚያወጣ የከበረ ድንጋይ ወይንም ዕንቁ ካለው፣ ወይም አንድ ዕቃ ገዢ ከፍተኛ ዋጋ የሚያወጣ ዕቃ ድንገት እጁ ከገባ የጌታ ቲሞን ቤት ለግብይት መድረክ ዘወትር ክፍት ነበር። የዕቃዎቻቸውን ዋጋ ለማውረድ ወይንም ዕንቁዎቻቸውን በማንኛውም ሂሳብ ለመሸጥ የፈቀዱትና ለእርሱ ይሉኝታ ሲሉ ብርቅ ንብረታቸውንም በቀላሉ የለቀቁለት እየመሰለው መልካሙ ጌታ ሁሉንም ከልብ ያመሰግናቸው ነበር። በአሁኑ አይነት ያ በኑሮ የደላው ቸር ጌታ ለእርሱ አንዳች ጥቅም በማይሰጡ ለሰዎች ሲል ብቻ በገዛቸው ቁሳቁሶች ቤቱ ይጨናነቅ ነበር። የጌታ ቲሞን ቅጥር ግቢ በእነዚህ ሥራ ፈት ዋሾ ሰዓሊዎች፣ አታላይ ነጋዴዎች፣ ደልቃቃ ጌቶች፣ እመቤቶች፣ ችግረኞችና ተስፈኞች ይጨናነቃል። በረንዳውንና መተላለፊያውንም ዘወትር በማጣበባቸው የጌታ ቲሞን ባለሟል በሥራ ብዛት ይዋከባል። እነዚህ ሁሉ አሽቃባጮች
ለጥቅማቸው ሲሉ ብቻ ከንቱ የድለላ ቃላት በጌታ ቲሞን ጆሮ እያዥጎደጎዱ እርሱን ልክ እንደ አማልክት የተቀደሰ በማስመሰል ከመጠን በላይ ያወድሱታል። ታዲያ ጌታ ቲሞን በውዳሴ ቃላት እርካብ ረግጦ ውዳሴ ፈረሱ ላይ ጉብ ካለ በኋላ በዙሪያው የከበቡት ሁሉ ነፃውን የተፈጥሮ አየር እንኳ በእርሱ ፈቃድና ቸርነት የሚተነፍሱ ይመስለው ነበር። ከጌታ ቲሞን ጥገኞች መሃል ጥቂቶቹ ወጣቶች ሲሆኑ በአባካኝነታቸው ምክንያት የተበደሩትን ገንዘብ እንኳ ለአባዳሪዎቻቸው ባለመመለሳቸው እስር ቤት የገቡና እርሱም በቸርነቱ ዕዳቸውን ከፍሎ ነፃ ያወጣቸው ነበሩ። እንዲህ አይነቶቹ ወጣት አባካኞች በጌታ ቲሞን ላይ እንደ መዥገር ተጣብቀው እርሱ ብቻ በሐዘኔታ መፍትሔ ሰጪ በማስመሰል ተወዳጅነቱንም በቃላት በማጉላት ነገር ግን የሚለግሳቸውንም ገንዘብ በማውደም ልክስክስ ሕይወት የሚኖሩ ናቸው። ምንም እንኳ በሀብት ረገድ ጫፍ ባይደርሱም ነገር ግን የእርሱን የአባካኝነት ዘይቤ በቀላሉ በመቅዳት እነርሱም የራሳቸው ያልሆነውን ገንዘብ ያለ ቅጥ ያወድሙ ነበር። ከነዚህ መሃል አንዱ ብዙ ማድረግ ሲፈልግ ግን አቅመ ደካማ የሆነው ቬንተደስ የሚባለው ነበር። ይህም ሰው ያለ አግባብ ባጠፋው ገንዘብ ምክንያት ተጠያቂ በሆነበት ጊዜ ዕዳውን የከፈለለት ጌታ ቲሞን ነበር። ጌታ ቲሞን ቤት ከሚግተለተሉት በርካታ እንግዶች መሃል አንድስ እንኳ ይህንን ያህል ጎልቶ የሚታይ ስጦታ አቅራቢ ወይንም ገጸ በረከት አበርካች አይገኝባቸውም። አጋጣሚ ሆኖ ጌታ ቲሞን ውሻ ወይም ፈረስ ወይም የእነርሱ የሆነውን ማናቸውንም ነገር መነኛ ዕቃ ካደነቀላቸው እኒህ ሰዎች ወዲያውኑ የዕድላቸውን በር ይከፍትላቸው ነበር። ታዲያ የተደነቀላቸውን ማንኛውንም ነገር ሳይውሉ ሳያድሩ በማግስቱ ማለዳ በጌታ ቲሞን ዘንድ ይበልጥ ተቀባይነት እንዲያገኝላቸው የምስጋና ቃላት እያጎረፉና የስጦታውም ዝቅተኝነት ከሚጠይቀው ታላቅ ይቅርታ ጋር ይልኩለታል። የላኩለት ገጸ በረከት የሚበልጥ ውሻ ወይንም ፈረስ ወይም ምንም ይሁን ምን ከቲሞን ችሮታ እንዳያንስ እንዲያውም ከእርሱ ገጸ በረከት የሚበልጥ ምናልባትም አንዱ በጣም ከፍተኛ ዋጋ ያለው እንደሚሆን እኒህ አስመሳይ ለጋሶች ጠንቅቀው ያውቁ ነበር። እናም የሐሰት ገጸ በረከታቸው በርካታ ገንዘብ የሚያስወጣ ነገር ግን ይህ ነው የማይባል ትርፍ እንደሚያስገኝላቸው እርግጠኞች ነበሩ። በዚህ አይነት አያሌ አስመሳይ ለጋሶች ለጌታ ቲሞን ልዩ ልዩ ገጸ በረከት ልከውለታል። ጌታ ለኩለስም በቅርቡ በብር ኮርቻ ያጌጡ 4 ነጫጭ ፈረሶች ልኮለታል። ይህ ብልጥ ሰው በአንድ ወቅት ጌታ ቲሞን ፈረሶቹን ሲያደንቅ በመስማቱ ነበር የላከለት። ጌታ ለኩለስም ጌታ ቲሞን በተፈጥሮ ፍጥነታቸው እንደሚያደንቃቸው የሰማውን 2 ጥንድ ግራጫ አዳኝ ውሾች ሸልሞታል። ልቡ ቅኑ ጌታ ግን እኒህ ሁሉ ገጸ በረከቶች የሰጪዎችን መሰሪ አስተሳሰብ ሳይጠረጥር ከታላቅ ምስጋና ጋር ተቀብሏቸዋል። እኒህ የማስመሰልና የሐሰት ገጸ በረከት እንዲሁ ሰጪዎች አጸፋቸው 20 ጊዜ የሚበልጥ ከፍተኛ ዋጋ የሚያወጣን አልማዝ፣ ዕንቁ፣ ወሮታ የሆናቸው ዘንድ ከጌታ ቲሞን አግኝተዋል። አንዳንድ ጊዜ እኒህ ከንቱ ፍጥረታት ያልታረመ አንደበታቸውንና ከአንገት በላይ የሆነ ድርጊታቸውን በግልጽ ያሳያሉ። እንዲያም ሆኖ ተታላዩ ቲሞን መሰሪ ባህሪያቸውና ድርጊታቸው ጨርሶ አይገባውም ነበር። ጌታ ቲሞን በቅርቡ በገዛው ዕቃ ራሱ እንኳ እንዳረካና እንዳልተስማማው እያወቁ መናኛ መሆኑም በእርግጥ እየተረዱ የእርሱ የሆነውን ማንኛውንም በግልጽ እያደነቁ ቀናውን ጌታ በከንቱ የድለላ ቃላት ይሸነግሉታል። ቲሞን ራሱ የሚጋልብበትን ፈጣን ዳማ ፈረስ ይሸልመዋል።
ተሸላሚው አስመሳይ ጌታ ቀደም ብሎ ባሉት ጊዜያት የቲሞን ፈረስ ቆንጆ መሆኑን ባድናቆት በመንገር በተለመደ የድለላ ቃላት ማንም ሰው የማይፈልገውን ነገር ከልብ እንደማያደንቅ ግልጽ በመሆኑ ነበር ያ አስመሳይ ያደነቀውን ፈረስ ሊሸልም የበቃው። ጌታ ቲሞን የጓደኛውን አድናቆት የሚለካው እንደራሱ ቅን ዓላማ ስለነበረው ለኒህ ጓደኛ ተብዬ አስመሳዮች ግዛቱን በሙሉ ቢያከፋፍላቸው እንኳ በልግስናው የሚረካ አይደለም። የጌታ ቲሞን ሀብት በሙሉ የኒያን የእኩይና ሸንጋይ ጓደኞቹን ኪስ የማደለቢያ ብቻ ሆኖ አልቀረም። እጅግ በተቀደሰና ከፍተኛ ምስጋና የሚያሰጥ ልዩ ልዩ በጎ አድራጎቶች ላይም አውሎታል። በአንድ ወቅት ሎሌው በአንድ አቴናዊ ባለጸጋ ሴት ልጅ ፍቅር ይጠመዳል። እኒህ ሁለት ፍቅረኛሞች በሀብትም ሆነ በክብር እጅግ የተራቀቁና በምንም አይነት ጎጆ ሊመሰርቱ እንደማይችሉ ጌታ ቲሞን በተረዳ ጊዜ በርካታ የአቴና ብር ለሎሌው በመሸለም የልጅቱ አባት ካማቻቸው የጠየቁትን ጥሎሽ አሟልቶለት ጋብቻው እንዲሳካ የተለመደ በጎ ምግባሩን በተግባር አሳይቷል። እንዲያም ሆኖ አብዛኛውን ጊዜ ልክስክስና ወራዳ ይሆናሉ ብሎ ያልገመታቸው ክብረ ቢስና በሰው ትከሻ መኖር የለመዱ አታላይ ሰዎች ጓደኞቹ ዙሪያውን ከበውና የሚያፈቅሩት መስለው ሀብቱን በዘዴ በጥብጠውታል። ከአንገት በላይ ፈገግታና በከንቱ የቃላት ሽንገላ የሚቀርብበት ባለማጤን እርሱ ግን መልካም ባህሪው፣ ደግነቱ በአዋቂዎች ዘንድ ተቀባይነትን ያስገኘ በአድራጎቱ ይብሰነስኑ ገባች። እናም ደጉ ጌታ ቲሞን በእኒህ ሁሉ አሽዋፊና አስመሳይ ጓደኞች መሃል ሆኖ ዘወትር በሚያዘጋጀው የተትረፈረፈ ማዕድ ላይ አብሯቸው ሲደሰት፣ እነርሱ ግን ያንን ሁሉ ሀብቱን እየመጠጡ ከፍተኛ ዋጋ ያላቸውን የወይን ጠጅ አይነቶች እንደ ውሃ እያፈሰሱ ለጤንነት ለብልጽግና ጽዋችንን እናንሳ እያሉ እንደ ልባቸው በመጨለሙ ሀብቱን አሟጠውበታል። ጌታ ቲሞን ግን ራሱን በማሞኘት በሚያየው ሽርጉድና ውዳሴ እጅጉን ይኩራራ ነበር። እኒያ በእርሱ ግምት ወንድም መሳይ ድንቅ ጓደኞች መሃል ሲሆን አንዱ በሌላው ሀብት እንዳሻው ሲያዝ ማየት ያስፈነጥዘው ነበር። እንደ እውነቱ ከሆነ ጓደኞቹ ሁሉ እንዳሻቸው የሚያዙትና እንዲያ የሚቀናጡት በጌታ ቲሞን ንብረት እንጂ እነርሱ ግን ቤሳቢስትን አይወጣቸውም ነበር። እኒያ አስመሳይ ጓደኞቹ በእውነተኛ ወንድማማችነት ላይ በተመሰረተ ግንኙነትና ግብር እዚሁ ላይ ለመገኘት በሁሉም በደስታ ፈንድቀው ወደ እስር ቤት የሚጎርፉ እየመሰለው ልቡ የሐሴት ከበሮ ይደልቃል። ጌታ ቲሞን ከልቡ በመነጨ ለጋስነት ሀብቱን ለማንም የረጨው የወርቅ አማልክት ተብሎ የሚታወቀው ፕሎተስ የቅርብ ረዳቱና አገልጋዩ እንደሆነ አድርጎ ነበር። በጎ አድራጎቱን ያለ ገደብ በመቀጠሉ ቅጥ ያጣ ወጪውን በየዋህነት ባለማወቅ እንዴትስ አድርጎ ድርጊቱን መግታት እንዳለበት ዘዴ በማፈላለጉ ያ ሁሉ ሀብቱ እንደ ጤዛ ተነነ። ያ የተትረፈረፈ ሀብቱ ወሰን አልባ ሆነ። አባካኝነት አኳያ ሲታይ በጥቂት ጊዜያት የጌታ ቲሞንን ጥፋት ግን ማን በግልጽ ይንገረው? እኒያ ሸንጋይ ጓደኞቹ እንደሆኑ በሐሳብ አይረዱትም። የእነርሱ ዋነኛ ዓላማ አይኑን በውዳሴ በከንቱ ጋርደው ጥቅማቸው እንዳይቋረጥ መጣር ብቻ ነበር። የቲሞን አገልጋይና መጋቢ ፋላሲዮስ ጌታው ያለበትን ሁኔታ በሰነድ በተደገፈ ማስረጃ ቢያቀርብለትም ሊሰማው ዝግጁ ባለመሆኑ የሎሌው ጥረት ሁሉ ከንቱ ሆነ። የጌታው ግዴለሽነት ሳይሰለቸው ዘወትር ሁኔታውን ይገልጽለት ነበር። ከአንድ አገልጋይ በማይጠበቅ ስነ ስርዓትና ቅርበት እንባውን እያፈሰሰ ጌታው ያለበትን አደገኛ ሁኔታ መለስ ብሎ እንዲያጤን ለመነው። መቼም ሀብት ሲባክን፣ ድህነት ጓዙን ጠቅሎ ሲመጣ ሁኔታውን ለመስማትና ለማመን ፈቃደኛ ያለመሆን፣ በራስ እውነተኛ ጉዳይ ላይ ተጠርጣሪ ሆኖ ችግሩን አለመቀበል እጅግ በጣም ከባድ ፈተና እንደሆነ ይታወቃል። ጌታ ቲሞን ግን የፍላቪየስን ልመና ችላ በማለት እንዲያውም ንግግሩን ወደ ሌላ አቅጣጫ ይለውጥበት ጀመር። አብዛኛውን ጊዜ የጌታ ቲሞን ቤት በተጋባዥ እንግዶች ይጨናነቃል።
በጌታው ወጪ ወለሉ በገፍ በሚረጭ ወይን ጠጅ ይታጠባል። ክፍሎቹ በሚንተገተጉ መብራቶች ሲያንጸባርቁ፣ በሙዚቃ ድምፅና የተጋባዦቹ ካታ ሲያስተጋባ፣ መልካሙ አገልጋይ ግን ለብቻው ሆኖ በጌታው ቸርነት ያዝናል። የጌታውን የእብደት ቸርነት በመመልከት ከበርሜሎች በገፍ የሚፈሰው የወይን ጠጅ ይበልጥ የወዳጆቹና የውዳሴ ጋጋታ ያጎርፍለት የጀመሩት የጓደኞቹን ትንፋሽ በፍጥነት ሲበን እየታሰበው ፍላቪየስ በጣም ያዝን ነበር። በግብዣ የተገኘ ውዳሴ በጾም ጊዜ እንደማይኖር ሁሉ እኒህም የጌታው ጓደኞች በአንድ ክረምት ዶፍ እንደሚጠፉ ዝንቦች እንደማይገኙ ፍላቪየስ በማወቁ ልቡ ይደማ ነበር። ከቀናት በኋላ ጌታ ቲሞን ከእንግዶቹ የታማኝ አገልጋዩን የፍላቪየስን ማሳሰቢያ መግለጫ ላለመስማት ጆሮውን የማይይዝበት አስቸጋሪ ወቅት ላይ ደረሰ። ዛሬ በምንም አይነት ላሰበው ጉዳይ በግድ ገንዘብ ማግኘት አለበት። በመሆኑም ከርስተ ጉልቱ ላይ ጥቂት ቆርሶ እንዲሸጥና ለፈለገው ጉዳይ ለመዋል ይረዳው ዘንድ ፍላቪየስን አዘዘው። ፍላቪዮስ ግን ገንዘቡን በተመለከተ ቲሞን ያለበትን በቅጡ እንዲያጤን በተለያየ ወቅት እንደገለጸለትና ጌታው ግን ላለመስማት ጆሮ ዳባ ልበስ በማለት መከራውን ከንቱ እንዳደረገበት በምሬት ያስረዳዋል። ከርስተ ጉልቱ አብዛኛውን በጌታው ትእዛዝ የሸጠ መሆኑንና አሁን የቀረው ቢሸጥ ያለበትን ዕዳ ግማሹን እንኳን ለመክፈል እንደማያስችለው ይገለጽለታል። ጌታ ቲሞን በቀረበለት መግለጫ እጅግ ተነክቶ ዛሬ በደረሰበት ሁኔታም ተገርሞ ለአገልጋዩ ፈጣን መልስ ይሰጠዋል። ጌታ ቲሞን፣ ስማ ፍላቪየስ፣ የኔ ርስተ ጉልት እኮ ከአቴንስ እስከ ላስዲማን ድረስ የተንጣለለ ነው አለ ጌታ ቲሞን። ደጉ ጌታዬ ሆይ፣ ዓላማችን እኮ አንድ ዓለም ነች፣ ያውም ዳር ድንበር ያላት እና ዓለማችን ያንተ ብትሆንና አንተም በአንድ ትንፋሽ እርካታን ብትለግስ ኖሮ ይሄኔ ምንም ባልተረፈ ነበር አለ ፍላቪየስ ምጸት በተሞላበት አነጋገር። ጌታ ቲሞን ሀብቱን ሁሉ በከንቱ ቢዘራውም በቸርነት ሳቢያ ግን በራሱ ላይ ምንም ክፉ ነገር እንዳልደረሰበት፣ ሀብቱም በየጊዜው ለሰዎች የሸለመው መጥፎ ምግባሩን ለመሸፈን ሳይሆን ጓደኞቹን ለማስደሰት እንደሆነ በማወቁ ራሱን አጽናና። እናም ጌታ ቲሞን ልገሳውን በአራት ማዕዘን ይናኝ ነበርና ልበቀና አገልጋዩን ካጽናና በኋላ አያሌ ደጋግ ጓደኞች ስላፈራ ለችግሩ መፍትሄ ወዲያው እንደሚያገኝ ይገለጽለታል። ይህ ቸር ሰው በዚህ መጨረሻ ደረጃ ላይ መድረሱን ሲረዳ በለገሳቸው ጓደኞቹ ሀብት እንደራሱ በነፃ ለመጠቀም ሎሌዎቹን ወደ ወዳጆቹ ዘንድ ለመላክና ገንዘብ ከመበደር ሙከራ በስተቀር ሌላ አማራጭ እንደሌለው ከራሱ ጋር መከረ። ከጥቂት ጊዜ በኋላ ጌታ ቲሞን በመከራው ሙሉ በሙሉ የተማመነ ይመስል ገጹ በደስታ ረካና አሻግሮ ተመለከተ። አገልጋዮችንም ጠርቶ ወደ ጌታ ሉሲየስ፣ ጌታ ለኩሉስና ጌታ ሲምፕሮኒየስ ዘንድ እንዲሄዱ ከመቅጽበት አሰማራቸው። እውነት አለው፣ ባለፉት ጊዜያት ሀብቱን ሁሉ ለእነዚህ ሰዎች በገፍ ረጭቷልና። እንዲሁም ለቅርብ ወዳጁ ለጌታ ቪንተንደስ መልእክተኛን ላከ። ቪንተንደስ በቅርቡ ከእስር ቤት ሊለቀቅ የቻለው ለጋሱ ቲሞን ዕዳውን በሙሉ ከፍሎለት ሲሆን፣ በዚህም ላይ ቪንተንደስ አባት ከዚህ ዓለም በሞት ሲለይ በቂ ሀብት በመውረሱ የወዳጁ ውለታ ታስቦት ወሮታውን ፈጥኖ ለመመለስ እንደሚችል ይታወቃል። በቪንተንደስ ጥያቄ መሰረት ቲሞን ያንን ያህል ዕዳ ከፍሎለት ከእስር ቤት ነፃ በመለቀቁና ሌሎችም መኳንንት ቁጥር ስፍር የሌለው ገንዘብ ስለተበደሩት እኒህ ሁሉ ጓደኞቹ ውለታውን አስታውሰው በሚመልሱለት ገንዘብ ፍላጎቱን እንደሚያሟላ፣ ጊዜያዊ ችግሩንም እንደሚከላከልለት ቲሞን ቅንጣት ታህል አልተጠራጠረም። ከጌታ ቲሞን ጓደኞች መሃል ማንነቱን በተግባር ለማሳየት ጌታ ሉኩለስ የመጀመሪያው ነበር። ይህ ስግብግብ ጌታ ሉክለስ የተባለ በሕልሙ ጎድጓዳ የብር ሳህንና የብር ዋንጫ ጽዋ ሲያልም አድሮ ነበር። የጌታ ቲሞን አሽከር ድንገት ወደ እርሱ ቤት ተልኮ መምጣቱን ሲነግረው በዚያ ወራዳ ባህሪው ያሰበው ነገር ቢኖር ሕልሙ እውን ሆኖ የተመኘውን ሁሉ ጌታ ቲሞን ገጸ በረከት የላከለት መስሎት ባያሌው ፈንድቆ ነበር። በተቃራኒው ግን
ጌታ ቲሞን እንዲያውም ከእርሱ ገንዘብ የመፈለጉን እውነታ ከመልእክተኛው ሲረዳ ቀድሞውንም ቢሆን ወዳጁን ለገንዘብ ሲል ይደልለው ነበርና በድንጋጤ ክው አለ። እናም ሉኩለስ በጣም ከተነጫነጨ በኋላ ጌታው ባጓጉል ድርጊቱ አንድ ቀን እንደሚወድቅ አስቀድሞ የታየው መሆኑንም ለቲሞን አሽከር በመሐላ ገለጸለት። ለራት ወይም ለምሳ ግብዣ ብዙ ጊዜ ጌታ ቲሞን ዘንድ የሚሄደውም ይህንኑ ያወዳደቁን ሁኔታ ሊነግረውና ወጪውንም መቀነስ እንዳለበት ሊያግባባው እንደነበረ፣ ነገር ግን ቲሞን ምክር የማይቀበል ወይም የወዳጅ ማስጠንቀቂያን የማይሰማ መሆኑን በተቆርቋሪነት ስሜት ለመልእክተኛው መወትወቱን ቀጠለ። ሉኩለስ እንደተናገረውም በጌታ ቲሞን ግብዣ ላይ የዘወትር ተስተናጋጅ ሳይሆን የስጦታው በረከት ተቋዳሽ እንደነበር የማይታበል ሐቅ ነው። ጌታ ቲሞን ዘንድ አዘውትሮ መሄድ ግን አጓጉል ድርጊትን በግልጽ ሊነግረውና ሊመክረው ወይንም በተቆርቋሪነት ሊወቅሰው እንደነበረ አስመስሎ መናገሩ ግን የራሱን ወራዳነትና ቆርጦ ቀጠልነት በገሃድ ያመለክታል። ይህ ቀጣፊ ሰው የባስ ብሎ ለመልእክተኛው ጉቦ ይሰጠውና ወደ ጌታው ዘንድ ሲመለስ ሉኩለስን ቤት እንዳጣው አስመስሎ እንዲናገር ማድረጉ ወራዳነቱን ይበልጥ ያጎለዋል። የጌታ ቲሞንን መልእክት ለጌታ ሉሲየስ ለማድረስ የሄደው አሽከርም ተልእኮው የተሳካ አልሆነም። ይህ በቲሞን ሀብት የበለጸገው ከፍተኛ ዋጋ በሚያወጡ ገጸ በረከቶቹ ቤቱን የሞላው ዋሾ ጌታ ባለውለታውን ሲያጣ የቸርነት ምንጩ ድንገት መድረቁን ሲያውቅ በመጀመሪያ እውነታውን አምኖ መቀበል ተሳነው። የጌታ ቲሞንን መቸገር ካረጋገጠ በኋላ ግን ከቶውንም ሊረዳው እንደማይችልና በወዳጁ ማጣትም ልቡ የተነካ በማስመሰል ስሜቱን በሐዘን ገለጸ። አጋጣሚ ሆኖ ባለፈው ቀን በከፍተኛ ወጪ ዕቃ በመሸመቱ አሁን የገንዘብ አቅሙ የተናጋባት ስለሆነ ያንን መልካም ጓደኛውን ለመርዳት እንደማይችል በተለመደ ተራ ብለቱ ጭካኔውን በሐዘኔታ ቃላት እያዋዛ ገለጸ። ይህ መጥፎ አጋጣሚም እርሱን ከፍተኛ ስቃይ ላይ እንደጣለውና ያንን የተከበረ ለጋስ ወዳጁን ለመርዳት አለመቻሉን በቅሬታ ተናገረ። አረ ለመሆኑ እጁን እንዲህ አይነት እኩይ ድርጊት ውስጥ ጥልቅ የሚያደርግ ማንኛውንም ሰው ጓደኛ ብሎ የሚጠራው ማን ይሆን? አዎ፣ ማንኛውም ሽንገላ የተጠናወተው ሁሉ አፈጣጠሩ እንዲሁ ነው። ማንም እንደማያስታውሰው ለጋሱ ቲሞን ለሉሲየስ አባቱ ነበር ማለት ይቻላል። ጌታ ቲሞን በነበረው ገንዘብ ሉሲየስ ኪሱ ሞልቷል። ከእርሱም ገንዘብ ያሽከሮቹን ደሞዝ ከፍሏል። ያንን ዝና ያተረፈለትን ግሩም ቤት እንዲያንጹ ለተቀጠሩትና ላባቸውንም ላንጠፈጠፉ ሰራተኞች የተከፈለው የጌታ ቲሞን ገንዘብ ነበር። አቤት የሰው ልጅ ውለታ ቢስ ሆኖ ሲገኝ እንዴት አይነት የምድር ጉድ ነው! ዛሬ ሉሲየስ ለወዳጁ የነሳው ገንዘብ ባለፉት ጊዜያት ቲሞን ለእርሱ በገፍ ከሰጠው ጋር ሲነጻጸር በጎ አድራጊዎች ለምስኪን ከሚመጸውቱት እጅግ በጣም የሚያንስ ነው። ዚምብሮኒየስና እኒያ ለገንዘቡ ሲሉ ቤቱ ይንጋጉ የነበሩት አወዳሾቹ ሁሉ ለደጉ ቲሞን አፋጣኝ መልእክት ተልካሻና የማይታመን ምክንያት እየፈጠሩ አንዳንዶቹም በቀጥታ ሊረዱት እንደማይችሉ ተናገሩ። ቲሞን ዕዳውን ከፍሎለት ከእስር ቤት ነፃ ያወጣው ዛሬ ግን የናጠጠ ጌታ የሆነው ቬንተንደንሲ እንኳ በብድር ሳይሆን በለጋስነቱ ለችግሩ እንዲያውለው ጌታ ቲሞን የሰጠውን በርካታ ገንዘብ አስታውሶ ሊረዳው ፈቃደኛ ሳይሆን ቀረ። ያኔ በሞላው ወቅት የተንከባከቡት በሀብቱ እንደልባቸው የተጠቀሙት ሁሉ እነሆ ዛሬ በችግሩ ጊዜ ምክንያት ፈጥረው ገሸሻሉ። ያኔ በለጋስነቱና በመልካም ችሮታው እጁን የሚዘረጋ ቸር ሰው መሆኑን ድምፃቸውን አጉልተው ያወድሱት ሁሉ ዛሬ ግን እርሱን ለመገሰጽና ቸርነቱንም እንደ ጅልነት ቆጥረው በብርቱ ሊነቅፉት ተነሱ። አዎ ምንም እንኳን የጌታ ቲሞን ቸርነት ጅልነቱን ባያሳይም እንኳን ከመሰለ ከንቱ ፍጥረታት ጋር መወዳጆቶቹ ራሱ አጉል ድርጊት መሆኑ የማይታበል እውነት ነው። የጌታ ቲሞን እልፍኝ አዳራሽ
እንደ ጥንቱ ወጪ ወራጅ ጎራ ብሎ ጥሩ የወይን ጠጅ የሚጎነጭበትና ራሱን የሚያዝናናበት ስፍራ ሳይሆን ሁሉም ሰው የጎሪጥ እያየ አልፎት የሚሄዱ ወዳጆች እንኳን የራቁትና ወና ቤት ሆኗል። ዛሬ የጌታ ቲሞን ቤት እንደ ጥንቱ ለፈንጠዚያ ተሰብስበው በሚንቻቹ በርካታ እንግዶች መጨናነቁ ቀርቶ ይልቁንም ትዕግስት በጎደላቸው ደንፊ አራጣ አበዳሪዎች፣ ዕዳ አስከፋዮች፣ ፍላጎታቸውን ለማሟላት ፋታ በማይሰጡ አዋካቢዎች፣ ሰነድ አቅርበው በሚሟገቱ ወለድ አበዳሪዎችና ወለድ አገድ ሻጮች ተወሯል። ዛሬ የጌታ ቲሞን እልፍኝ አዳራሹ መኖሪያው ሳይሆን ከበው ባስጨነቁት ሰዎች ሳቢያ ንቅንቅ የማይልበት የማይገባ የማይወጣበት የራሱ ወህኒ ቤት መሆኑን እንኳንስ በቅርቡ የሚያውቁት ቀርተው ድንጋይ ልብ የሆኑ አንዳንድ ሰዎች ያበደረውን በርካታ ገንዘብ እንዲከፍለው ወጥሮ ሲጠይቀው ሌላው የብዙ ሺህ ብር ዕዳ ሰነድ አቅርቦ ያዋክበዋል። ታዲያ ምስኪኑ ቲሞን ለእነዚህ ሁሉ አስጨናቂዎች ደሙን በጠብታ ቆጥሮ ቢከፍላቸው እንኳ ከሰውነቱ ውስጥ ጠብ ጠብ እያለ የሚወጣው ደም በሙሉ ከቶውንም ለዕዳው መጠን በቂ ሊሆን አይችልም። ጌታ ቲሞን በእነዚህ ተስፋ በሚያስቆርጥና ዳግም ሊያንሰራራ በማይችልበት ችግር ላይ እንዳለ ያቺ በመጥለቅ ላይ የነበረችው ጀንበር የሁሉንም ሰዎች ዓይን በሚያስደንቅ ፍጹም አዲስና በማይታመን ሁኔታ ጸዳሏን ድንገት ፈነጠቀች። እናም ማንም ባልጠበቀው ጊዜ ደጉ ጌታ ቲሞን ልክ እንደ ጥንቱ ወዳጆቹን ሁሉ ለማስደሰት ሲል ታላቅ የራት ግብዣ ማዘጋጀቱን አስታወቀ። በግብዣውም ላይ የተለመደ የዘወትር ወዳጆቹን፣ ጓደኞቹን፣ ባለጸጎችን፣ ወይዛዝርትን፣ በአቴንስ ተወዳጅና ታላላቅ የነበሩትን ሁሉ እንዲገኙለት ጥሪ ያደረገላቸው። ጌታ ሉሲየስ፣ ጌታ ቬንተንደስ፣ ጌታ ሲምብሮኒዮስና ሌሎችም በጥሪው መሰረት በሰዓቱ ከቻሉ። እኩያን ናቸውና እነርሱ እንዳሰቡት የጌታ ቲሞን ጊዜያዊ ድህነት የእነርሱን ፍቅርና ወዳጅነት ለመፈተን የታቀደ አጉል ሰበብ መሰላቸው። በመሆኑም ከንቱ ተወዳጅነትን ለማትረፍና በችግሩ ጊዜ ሳያስመስሉ በመቅረታቸው ተቆጩ። ለለጋሱ ጌታ ተቆርቋሪ አዛኝ ባለውለታና አሳቢ ለመምሰል ከኒያ አሽቃባጭና አስመሳዮች የበለጠ ከቶ ማን ሊጸጸት ይችላል? ደርቋል ብለው የገመቱት የለጋሱ ጌታ ምንጭ እንደገና እንደ አዲስ ሲንፎለፎል ሲያዩ ከኒያ አሽቃባጮች መዥገሮች ይበልጥ እውን ማን በደስታ ይፈንድቅ? ጌታ ቲሞን በግብዣው ላይ እንዲገኙ መልእክተኛው ሲልክላቸው እርሱ ግን ለጊዜው ጉዳቸውን ሸፍነው ለይስሙላ ተንጫጩ። ያሁኑ የጌታ ቲሞን ወደ ጥንት ክብርና ሀብቱ መመለስ አጥብቀው የተመኙት በመሆኑ እድለኞች ለዚህ የከበረ ወዳጃቸውን ባለውለተኝነታቸውን ለማረጋገጥ ልባዊ ሐዘን እንደተሰማቸው አስመሰሉ። አፍረታቸውን በምርጥ ቃላት ለውጠው መቆርቆራቸውን ገለጹለት። ጌታ ቲሞን ግን ሁሉም ነገር ያለፈና የረሳው መሆኑን ገልጾ እንዲህ አይነቱ ቀላል ጉዳይ ከቶውንም ሊያሳስባቸው እንደማይገባ አጥብቆ ለመናቸው። እኒህ ወራዳና አሽቃባጭ ጌቶች ምንም እንኳን በችግሩ ጊዜ ገንዘብ ቢነፍኩትም ለጋሱ ወዳጃቸው ወደ ቀድሞ ብልጽግናው መመለሱን በሚያሳይ አዲስ ግብዣ ላይ ለመቅረት ግን ጨርሶ አልታጡም። ወፎች ክረምትን በጸጋ እንደማይቀበሉ በጋንም ፈልገው እንደማይጠሉ ሁሉ እንዲህ አይነት ባህሪ ያላቸው ሰዎችም የታላላቅ ባለጸጎችን ሀብት ከቀመሱ በኋላ ይጥማቸዋል። ችግር ሲደርስ ግን ገሸሽ ይላሉ። ይህ የሰው ልጅ ባህሪ ነው። የራት ሰዓት ደርሶ በጣም ሙዚቃ በታጀበ ግብዣ ላይ ከተከደኑ ሳህኖች ውስጥ ትኩስ እንፋሎት እየተነነ እንግዶቹ ፊት ቀረበ። እንግዶችም ዝግጅቱን ቢያደንቁም አጥንት የነበረው ወዳጃቸው ለነዚህ ከፍተኛ ወጪ ለሚጠይቅ ግብዣ ገንዘብ ከወዴት እንዳገኘ መገረማቸው አልቀረም። እንዲያውም አንዳንዶቹ የሚያዩት ትዕይንት ሁሉ እውን ለመሆኑ ተጠራጥረው አይናቸውን ማመን አቃታቸው። በተሰጠው ልዩ ምልክት መሰረት የተከደኑት ሳህኖች ሁሉም ተከፈቱ። የጌታ ቲሞን ማዕድ ልክ እንደ ጥንቱ በወጉ የተሰናዳ ለስላሳና ደስታ የሚያጎናጽፋቸው ሳይሆን እንዲያውም ድህነቱን በትክክል የሚያመለክቱ ለብ ያለ ውሃ የተሞላባቸው ሳህኖች እንጂ ምንም ምግብ በውስጣቸው አልነበረም። አዎ እኒህ ተግባራቸው በእርግጥ እንደ እንፋሎት ለሚተን ልባቸውና እንደ ውሃ ለሚቀዘቅዝ ሙልጭልጭ የአፍ ወዳጆች
አስደናቂው የጋለ አቀባበል አደረገላቸው። እናንተ ስግብግቦች፣ ዋሾች፣ በሉ ባርኔጣችሁን አውልቁ በሚል ቁጣ በተሞላበት ትዕዛዝ ድንገት እንደ ብራቅ ጮኸ። ቀለባቸውንም ገፈፈው። ድንገት ከገጠማቸው አስገራሚ ድንጋጤ ሳይላቀቁ በሳህኖች ውስጥ የነበረውን ለብ ያለ ውሃ እያነሳ ፊታቸው ላይ ይቸልስባቸው ጀመር። ይህም ሳይበቃቸው ሳህኖቹን እያምዘገዘገ መወርወሩን ቀጠለ። እኒያ መኳንንት፣ ጌቶችና ወይዛዝርት ባርኔጣቸውን መንጭቀው ካናታቸውን እንዳወለቁ በበሩ እየተጨናነቁ ነፍስ አውጪኝ በማለት ራሳቸውን ተያያዙት። እጅግ በሚያስደንቅ ሁኔታ መንደራቸውንና መደብራቸውን ብቻ ሳያበቃ ጌታ ቲሞን ያሳድዳቸው ገባ። ተከታትሎ እደጅ ከወጣም በኋላ እናንተ በሰው ትከሻ መኖር የለመዳችሁ ልፍስፍስ መዥገሮች፣ በይሉንታ የማስመሰያ ጭንብል ራሳችሁን የሸፈናችሁ አጥፊዎች፣ እናንተ ትሁት መሳይ ተኩላዎች፣ የዋህ መሳይ ድቦች፣ የሀብት ተገዢዎች፣ የድግስ ጓደኞች፣ እናንተ የእውቀት ዝንቦች እያለ በደም ፍላት የስድብ ናዳ ያወርድባቸው ጀመር። መኳንንት፣ ወይዛዝርትና ታላላቅ ጌቶች በክብር ቤት ሳይወዱ ተገደው እደጅ ተሰበሰቡ። ተደናግጠው በችኮላ ከቤት በወጡበት ጊዜ አንዳንዶቹ ካባቸውን፣ ሌሎች ደግሞ ባርኔጣቸውን፣ ጥቂቶች ጌጣጌጣቸውን በተረምሱ ውስጥ ቢያመጡም ከነዚያ እብድ ጋር በማምለጣቸውና ማሾፊያ ከሆነበት የእራት ግብዣ በመገላገላቸው ግን ሁሉንም ለጊዜው ደስ አሰኛቸው። ይህ የጌታ ቲሞን የአንዴና የመጨረሻ ግብዣቸው አቴንስንና የሰው ልጆችን በሙሉ እስከ ወዲያኛው የተሰናበተበት ነበር። ከዚህ በኋላ ጌታ ቲሞን ቤት ንብረቱን ጥሎ ጫካ በመግባት አምርሮ ለጠላው ከተማና የሰው ዘር በሙሉ ጀርባውን ሰጠን። ያቺ አምሮ የጣላት ከተማም እንጦሮጦስ እንድትወርድ፣ ቤቶች ሁሉ በሰዎች ላይ እንዲደረማመሱ፣ የሰው ልጆችን የሚመርዝ የወረርሽኝ መዓት፣ ቁጣ፣ ድህነት፣ ቸነፈር ነዋሪውን ሁሉ ከምድር ገጽ እንዲጠራርግ ከልቡ ተመኘ። አማልክትም የአቴናውያን ወጣቶች፣ አረጋውያን ሀብታሙን፣ ድሃውን፣ ባለስልጣኑንና ተራውን ሕዝብ በሙሉ እንዲያጠፏቸው ጸለየ። ይህንን ተመኝቶ ጫካ በመግባት ጨካኝ የሆኑት የዱር አራዊት ከሰው ልጅ የበለጠ ሩህሩህ ሆነው እንደሚያገኛቸው በመተማመን ምሬቱን ተናገረ። ጌታ ቲሞን የሰው ልጅ የሚጠቀምባቸውን አልባሳት ደግሞ ወደ ሰውነቱ ላለማስጠጋት ጨርቁን አሽቀንጥሮ ጥሎ እርቃነ ሥጋውን ሆነ። ለመኖሪያውም ዋሻ ቆፈረ። እንደ ዱር አውሬ የብቸኝነት ኑሮን መረጠ። ምግቡም ስርና ቅጠላቅጠል ሆነ። ከመሰሎቹ የሰው ልጆች ሸሽቶ ምንም ጉዳት የማያደርሱበትና ከሰው ልጅ የበለጠ ወዳጅ ከሚሆኑት የዱር አራዊት ጋር ተቀላቀለ። የትናንቱ ባለጸጋ ጌታ ቲሞን ለወዳጆቹ የደስታ ምንጭና ለቸርነቱ ወደር ያልነበረው ቲሞን ዛሬ የሰው ልጆችን ጠልቶ እርቃነ ሥጋውን ከአራዊት ጋር ሲቀላቀል ከቶ ይህ ምን ሊባል ይችላል? እኒያ አስመሳይና ወዳሽ ጓደኞቹ ዛሬ ወዴት ደረሱ? እነዛ ቤቱን የሚያጣብቡ እንግዶችና ሽር ጉድ የሚሉት አገልጋዮችስ የት ገቡ? ያ ቀፋፊው የጫካ አየር ሽር ጉድ እንደሚያበዛ አሽከር እንዲሁ ሆኖ እንደማይበርደው ልብስ ይደርብለት። እኒያ የዕድሜ ባለጸጋ የሆኑት ዛፎች ለእርሱ ሲሉ ወደ ወጣትነት ተለውጠው በጠየቃቸው ጊዜ ፈጥነው እንደ አሽከር ይላላኩት? ወይስ በዚያ ዱር ውስጥ ያሉት ፍጥረታት ቀረብ ብለው እጁን እየላሱ ያወድሱት? እናም የደጉ ጌታ ቲሞን የዱር ሕይወት እነሆ በዚህ አይነት ለዘመናት ቀጠለ። ጌታ ቲሞን በዱር ሲኖር አንድ ቀን እንደ ልማዱ ለሕይወቱ ማቆያ ሥራ ስር ሲምስ ድንገት አካፋው ከከባድ ነገር ይጋጫል። አጋጣሚ ሆኖ ያ ከባድ ነገር አንድ ንፉግ ሰው ምናልባት ለክፉ ቀን ይሆነኛል ብሎ የቀበረው የወርቅ ክምር ነበር። ሰውየው የቀበረበትን ለማንም ሳያሳይ በተመቸው ጊዜ አውጥቶ ሊጠቀምበት ነበር ፍላጎቱ። ሆኖም ሰውየው ወርቁን አውጥቶ ከመጠቀሙ በፊት ከዚህ ዓለም በሞት ይለያል። እናም ያ የወርቅ ክምር ለማንም ሳይጠቅምና ማንንም ሳይጎዳ የቲሞን አካፋ ከተሸሸገበት ስፍራ እስከሚደርስበት ድረስ ከዚያው አፈር እንዳልተገኘ ሁሉ በተፈጠረበት ከርሰ ምድር ላያሌ ዘመናት ኖሯል። ጌታ ቲሞን እንደ ጥንቱ አስተሳሰቡና ድርጊቱ ቢሆን ኖሮ በዚህ ድልብ ሀብት
የቀድሞ ጓደኞቹንና ወዳሾቹን እንደገና ወደ እርሱ በማረከበት ነበር። ቲሞን ግን ይህንን ከንቱና ዋሹ ዓለም እጅግ ስለመረረው ገና ወርቁን ሲያይ ዓይኑ እንደተመረዘ ያህል ቆጠረው። በወርቅ ሳቢያ በሰው ልጆች ላይ የሚደርሰው ወሰን የሌለው ቅጣት ነበር። ወርቅን ያለ አግባብ በሚጠቀሙበት ሰዎች ምክንያት ዘርፊያ፣ ጭቆና፣ ግፍ፣ በደልና ጉቦ፣ ብጥብጥና ግድያ እንዳለ ሲያስታውስ እርሱም ይህንን የመሰለ ስር የሰደደ ጥላቻ በራሱ ወገኖች ላይ እንዳላደረሰ ሲያውቅ አንዳች ደስታ ተሰማው። ይህ ዛሬ በቁፋሮ ያገኘው የወርቅ ክምር የሰው ልጅን ለሚያሰቃይ ለሌላ የተንኮል ምንጭ ሊውል ይችላል ብሎም አሰበ። በአቴናው ወታደራዊ ካፕቴን በኤሊሲባዮደስ የሚመራው ሰራዊት ቲሞን በሚኖርበት ጫካ ውስጥ አድፍጦ ሲያልፍ አጋጣሚ ሆኖ ጥቂቶች ወታደሮች ድንገት ዋሻው አጠገብ ይደርሳሉ። ሆኖም ካፕቴን ኤሊሲባዮደስ የአቴናን መማክርት ሁሉ በከንቱ ባህር ያምርሮ ይጠላቸው ነበር። ለምን ቢሉ የአቴና ሰዎች ጀነራሎቻቸውንና ጓደኞቻቸውን በአጓጉል ድርጊታቸው የሚያስቀይም በውለታ ቢስነታቸውና በምስጋና የለሽነታቸው የታወቁ ነበሩና ነው። እናም ይህ ካፕቴን ቀደም ባሉት ጊዜያት በአቴናውያን ላይ የተቃጣውን ወረራ ድል አድርጎ የነበረውን ሰራዊት እየመራ ዛሬ ግን በአቴናውያን በራሳቸው ላይ ጦርነት ለመክፈት ሲጓዝ ነበር ቲሞንን ከወርቅ ክምሩ አጠገብ ያገኙት። ቲሞን የሰራዊቱን አቅጣጫና ዓላማውን ካወቀ በኋላ ከልብ በመደገፉ አቴንስ ድምጥማጧን እንዲያጠፉለት ካፕቴን ኤሊሲባዮደስን ይማጠነዋል። ካፕቴኑ አቴንስን ሊያጠፋለት ግን ከእርሱ ምንም አይነት ውለታ እንደማይሻ ገልጾ በአንጻሩ ግን ለወታደሮቹ ክፍያ የሆነው ዘንድ ያንን የወርቅ ክምር ይሸልመዋል። አቴንስን በሳት አጋይቶ ነዋሪዎቿን በሙሉ ገሎ ሁሉንም ነገር ወደ ዶግ አመድ እንዲለውጥም አጥብቆ ይነግረዋል። አቴንስን በሚያጠፋ ጊዜ ግን ልብ ሊለው የሚገባ አብይ ጉዳይ አረጋውያንን ለሸበተ ጢማቸው ብሎ እንደማይመራቸው ዕድሜ ልካቸውን አራጣ አበዳሪዎች ነበሩና ሕፃናትንም ለየዋህ ተፈጥሯቸውና ፈገግታቸው ብሎ እንዳይለቃቸው ነፍስ ካወቁ በኋላ ከሃዲያን ይሆናሉ እያለ ምሬቱንና ፍላጎቱን ተናገረ። እናም ካፕቴኑ አቴንስን ሲያጠፋ ርኅራኄ ከሚያሳድርበት ከማናቸውም እይታና ድምፅ ዓይኑን ጨፍኖ ልቡን አደንድኖ ጆሮውን ደፍኖ ሁሉንም ነገር ማውደም እንዳለበት ቲሞን ኤሊሲባዮደስን ያስጠነቅቀዋል። ያችን ከተማ ሲያጠፋ ልክ በሁሉም ዘንድ በዓለም እንደተፈጸመ እንደ አንድ ግድያ እንደ አንድ ወንጀል ቆጥሮ የጨቅላ ሕፃናት ወይም የእናቶቻቸውን ዋይታና እሪታ ከጭካኔው ጨርሶ እንዳያግደው ሁሉንም ድል ካደረገና ካወደመ በኋላ በመጨረሻም አማልክት እርሱን ራሱን ድል አድራጊውን ጭምር እንዲያጠፋ ልባዊ ጸሎት እንደሚያቀርብ ቲሞን ለካፕቴን በልበ ሙሉነት ይገልጽለታል። እነሆ ብቸኛው ቲሞን በጫካ ውስጥ ብቻውን ቢኖርም አቴንስንና አቴናውያንንና መላውን የሰው ዘር መጥላቱን እስከ መጨረሻው በምሬት ከመናገር አልቦዘነም። ቲሞን በዚህ የተጎሳቆለ ሁኔታ ለብዙ ጊዜ ሲኖር አንድ ቀን ድንገት አንድ ሰው መጥቶ በሚያስገርም አስተያየትና አቋቋም የዋሻው በር ላይ መገተሩን ተመለከተ። ያም ሰው ፍላቪየስ የተባለው የቲሞን መጋቢና ተቆርቋሪ ሲሆን ለጌታው ታማኝ እንደነበርም ይታወቃል። ዛሬ እጅግ በተጎሳቆለ አኗኗር ሕይወቱን በመምራት ላይ ያለ ጌታውን እስከ ሕይወቱ ፍጻሜ ለማገልገል ነበር አመጣጡ። ያ ጥንት ጀግና የተከበረ ጌታ ዛሬ ግን ሲወለድ እርቃኑ እንደነበር ልክ እርሱ ራሱ እንደ ደመና እንደ በሰበሰ ሐውልትም ራሱን ቆጥሮ በስቃይ ተውጦ የሚናገረው ጠፍቶት ድርቅ ብሎ ቆመ። በመጨረሻም ያ ዋሻው በር ላይ ተገትሮ የቆመው ሰው ቃላት መተንፈሱን ቲሞን ባወቀ ጊዜ ሁለቱም የእንባ ሲቃ ተናነቃቸው። ቲሞንም ፍላቪየስን እንደገና በማግኘቱ ብቻ ሳይሆን አመጣጡ ግን በሚቻለው ሁሉ እስከ መጨረሻው ጌታውን ለማገልገል መሆኑን በተረዳ ጊዜ በጣም ተገረመ። የፍላቪየስ ቅንነት ከቲሞን መራራ የሕይወት ገጠመኝና ከሰው ልጆች እኩይ ባህሪ ጋር ሲነጻጸር ፍጹም ልዩ ሆኖ በማግኘቱ ቲሞን እጅጉን ተደነቀ።
በሰው አምሳልና ቅርጽ የተከሰተ እንባውም የሐሰት እንባና ምናልባትም ከሃዲ ይሆናል ብሎ ቲሞን ፍላቪየስን ጠረጠረው። መልካሙ አገልጋይ ግን በብዙ አሳማኝ መግለጫዎች እውነተኛና ታማኝ መሆኑን አረጋገጠለት። በብዙ አሳማኝ መግለጫዎች እውነተኝነትና ታማኝ መሆኑን አረጋገጠለት። አመጣጡ ለሌላ ጉዳይ ሳይሆን ነገር ግን ለቲሞን ያለውን ጽኑ ፍቅር፣ በአንድ ወቅት ለተከበረ ጌታው የነበረው ስሜትና ፍላጎት ወደዚህ ስቦ እንዳያመጣው ግልጽ አደረገለት። የፍላቪየስን ሐሳብ ከተረዳ በኋላ ዓለማችን አንድ ታማኝ ሰው ብቻ ያለባት መሆኗን ቲሞን በይፋ ለመግለጽ ተገደደ። እንዲያም ሆኖ ፍላቪየስ በሰው አምሳልና ቅርጽ በመፈጠሩ የአገልጋዩን ፊት በጥላቻ ከማየትና ከአንደበቱ የሚፈልቁትን ቃላትም ይዘነጉት ነበር። የቲሞንን ሁኔታ ምንም እንኳን ፍላቪየስ ከሰው የተለየ ልበ ቅንና ሩህሩህ ቢሆንም ውስጣዊ አርዕስነቱ ተገልጦ የማይታይ የሰው ልጅ የሚጠላበትን ሥጋ የለበሰ ሰው መሆኑን ግን እርግጥ ነው። ያ ከምስኪን መጋቢነት ይበልጥ ታላቅ እንግዳው የሆነው ፍላቪየስ ለጌታው በጎ ቢያስብም ጸጥታ የሰፈነበትን የቲሞንን የብቸኝነት ሕይወት ግን አደፍርሶበት ነበር። በሌላ በኩል እኒያ ውለታ ቢስ የአቴንስ መኳንንት በደጉ ቲሞን ላይ ባደረሱት በደል እነሆ እጅግ የሚጸጸቱበት ቀን ላይ ደርሰዋል። ካፕቴን ኤሊሲባዮድስ ልክ እንደ አራስ ነብር ተቆጥቶ በንዴት ጦፎ የከተማችን ግንብ ዙሪያ በመክበብ አቴንስን ወደ ትቢያነት ለመለወጥ በመዛት ላይ ይገኛል። አቴናውያንም በዚህ ቀውጢ ጊዜ የጌታ ቲሞንን የጥንት ጀግንነቱንና ወታደራዊ ስነ ምግባሩ በአጠቃላይ መልካም ትዝታቸው ዝንጋዬ ባደነዘዘው አእምሯቸው ልክ እንደ አዲስ ይታወሳቸው ጀመር። ለምን ቢሉ ቲሞን ባለፉት ዘመናት እጅግ ተወዳጅ ስመጥር ጀግናና ባለሙያ ወታደር ነበርና እንደ ዛሬው አይነት ጦርነት ባስፈራራቸው ጊዜ ከአቴናውያን ሁሉ በእርሱ ላይ ብቻ የከበበውን ሰራዊት በወኔ ተቋቋመ። ከጥቃት ሊያድናቸው ችሎ ነበር። የአሁኑን የካፕቴን አልባሶይዶስን አስፈሪ ጀግናው ቲሞን በቆራጥነት መክቶ በመመለስ ላይ ነበር። ጥንት ቲሞን በቅን መንፈስ በሚያገለግላቸው ጊዜ እኒያ አነስተኛ ክብር የሰጡት የአቴንስ መኳንንትና ባለጸጎች ዛሬ በሚቻላቸው ሁሉ እርሱን ለማገልገል ይችሉ ዘንድ አንድ የመማክርት እንደራሴ ወደ ቲሞን ላኩ። ለእርሱ ታላቅ ድርጊትና ውለታ እነርሱ ውለታ ቢስ እንዳልሆኑ ሁሉ ለእርሱ ትሕትና ምላሹን የሚያሳዝን ድርጊት እንዳልፈጸመ ሁሉ እኒያ የአቴንስ ከንቱ ፍጥረታት በመከራቸው ጊዜ እነሆ ቲሞንን ዛሬ በጥብቅ ይፈልጉት ጀመር። አቴናውያን ዛሬ እንዲህ በቅንነት የተማጸኑት እንባቸውን እያፈሰሱም የለመኑት ቲሞን ወደ አቴንስ ተመልሶ በእነርሱ ከንቱ ድርጊትና ውለታ ቢስነት ጥሎ የሸሻትን ያችን ከተማ ከጦርነት መቅሰፍት እንዲያድን ነበር። ፈቃደኛ ሆኖ ተመልሶ ከሚያድናቸው ውስጥ ባለፈው ጊዜ በብዙ ንግድ ስለጎዱት ካሳ የሆነው ዘንድ ሀብት፣ ሙሉ ስልጣንንና ከፍተኛ ማዕረግን መፍቀዳቸውን ገለጹ። እንግዲህ ሕይወታቸውን ጭምር በፈለገው ጊዜ እንደፈቀደው ሊገለገልበት እንደሚችል ተናገሩ። ሆኖም ምርቃኑን የቀረው ቲሞን፣ የሰው ልጆችን ሁሉ አምርሮ የጠላው ቲሞን፣ የቸርነት ምንጭ፣ የጀግኖች ጀግና፣ በጦርነት ጊዜ ጋሻ መከታቸው፣ በሰላም ጊዜ ጌጣቸው የነበረው ቲሞን በምንም ተአምር ከእንግዲህ የጥንቱ ጌታ ቲሞን ሊሆን አይችልም። አሊሲባዮዶስ የተባለው ጦረኛም የሀገሩን ሰዎች በሙሉ ቢገላቸው የቲሞን ጉዳይ አይደለም። ውቢቱን አቴንስ ቢያወድማት፣ አረጋውያንና ጨቅላ ሕፃናትንም ቢያደርስባቸው፣ ቢያርዳቸው ቲሞን ደስታውን አይችለውም። እናም ይህንኑ ምኞትና ፍላጎቱን ለአቴንስ ሰዎች ገልጾላቸዋል። በአሊሲባዮዶስ ጦር ሰራዊት ውስጥ ሾተል የጨበጠ አንድ ጨካኝ ሰው በጣም ክብር ከሆነው እንዲያ ላለቀሱትና ለተበሳጩት የአቴና መማክርት በሙሉ ቲሞን የሰጣቸው መልስ ይህ ሲሆን፣ በመጨረሻም በመማክርቱ ሲለይ ለሀገሩ ሰዎች አንዳንድ ጠቃሚ መልእክቶች እንዲነግሩለት ለመናቸው። ይኸውም ሐዘናቸውንና ስጋታቸውን እርግፍ አድርገው በመተው
የኤልሲባዮዲስ ቁጣ ከሚያስከትልባቸው መዓት ለመከላከል አንድ መፍትሄ እንዳለው ነገራቸው። ይኸው ለሚወዳቸው የሀገሩ ሰዎች ጽኑ ፍቅር እንዳለውና ከሞቱ በፊት አሁንም መልካም ሊያደርግላቸው ፈቃደኛ መሆኑን ገለጸላቸው። ቲሞን ለከተማቸው ደህንነት እንደገና ማሰብ መጀመሩ ተስፋቸውን በማለምለም የሰሙት ታላቅ ጥቂት ብርታት ሰጧቸዋል። ቲሞን ለሰው ልጆች ከዋለላቸው የላቀ ቸርነቶች ሁሉ ይህ የመጨረሻው መልካም ምግባሩ ነበር። ከጥቂት ቀናት በኋላ አንድ ምስኪን ወታደር በባህር ዳርቻ በኩል ሲያልፍ ቲሞን ያዘወትርበት ከነበረው ስፍራ ጥቂት ርቆ በሚገኝ የባህር ጠርዝ አንድ ጽሑፍ የሰፈረበት መቃብር ያገኛል። መቃብሩም የሰው ልጅን ይጠላ የነበረው የቲሞን መሆኑን የሚያመለክት መግለጫ ሲኖረው በመቃብሩ ላይ በሕይወት በኖረበት ዘመኑ የሰው ልጆችን በሙሉ አምርሮ ጠልቷል፣ በዕለተ ሞቱ ጊዜም ወረርሽኝ የቀሩትን ወራዳ ቡክኖች እንዲያጠፋቸው ተመኝቷል የሚል ጥቅስ ሰፍሮበታል። መልካሙ ቲሞን ኑሮ አስመርሮት ወይ የሰው ልጅ አስጠልቶት ሕይወቱ ሊያከትም ችሏል ብሎ ውሳኔ ላይ መድረሱ ግልጽ ባይሆንም የሰው ዘርን ጠልቶ እስከ መጨረሻው በዓላማው ጸንቶ የኖረና የሞተ በመሆኑ በመቃብሩ ላይ የሰፈረውን ጥቅስ ተስማሚነት አያሌ ሰዎች ያደንቃሉ። አንዳንዶቹ ደግሞ ቲሞን የባህር ጠርዝ የመቃብሩ ስፍራ እንዲሆን የመረጠበት የግብዙንና የአታላዩን የሰው ልጅ የአጭር ጊዜ እምባ ንቆ በአንጻሩ ሰፊው ባህር ለዘላለም በመቃብሩ ላይ እንዲያለቅስለት የፈለገ እየመሰላቸው አድራጎቱን ይወዱለታል።